بسم الله الرحمن الرحيم. الحمد لله وحده صدق وعده ونصر عبده وأعز جنده وهازم الأحزاب وحده، والصلاة والسلام على من لا نبي بعده وعلى آله وأصحابه وعلى كل من اتبع هداه. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إن شاء الله، كما تعلمون، من أبرز صفات الله جل وعلا التي تعرض لها الحبشي الهرري عبد الله الهرري بالتحريف والتبديل، وهي صفة علو الله تعالى على خلقه، فلا يكاد يخلو كتاب من كتبه من تعرض لهذه الصفة الجليلة بالتحريف. وقد جرى أتباعه وتلاميذه على هذا المنهج، فتجدهم في احتفالاتهم الكثيرة يعلقون في الطرقات شعاراتهم، ومنها شعار الله موجود بلا مكان. إن شاء الله يا الله سبحانه وتعالى فقادك هنا الرحمن على الأرش استوى بالتملكة استواء الله عز وجل حول استواء الله عز وجل على عرشه لإله يالو جيتا كسمايات بلاي كعرش بلاي مهون بالتملكة يقدمت وچاچنن كقرآننا كحديث يزو እንደዚሁም ቀደምቶችን የሷሃቦችንና የታላላቆችን ፈለግ ተከትለው የሄዱትን ይህንን የተወሰነ አላህ ሱብሓነሁ ወተዓላ ባገራው የተወሰነ ያክል ወደ እናንተ አደርሳለሁ። ርዕሱ ሰፊ ነው፣ ፖርሽኑ በጣም ሰፊ ነው። ቢሆንም እኔ አሁን እንደሚታወቀው ታላላቆቹ የኛ እንቁዎች በዘመናችን ያሉት እንደነ ኢማም ኢብኑ ባዝ፣ እንደነ ኢማም ፈውዛን፣ እንደነ ኢማም ኢብኑ ዑሰይሚን وكذلك عندنا الشيخ الألباني عندنا الشيخ مقبل የመሳሰሉትን ታላላቅ ሊቃውንቶች ምናልባት እነሱ ጋር ላተኩሩ ይችላሉ። እነ ሸይኹል እስላም ኢብኑ ተይሚያ፣ እነ ሙሐመድ ኢብኑ አብዱል ወሃብ፣ እነ ሸይኹል እስላም ሙሐመድ ኢብኑ አብዱል ወሃብ وكذلك እነ ኢማም ኢብኑ ከሲር፣ እነ ኢማም ዘሃቢ፣ እነ ኢማም ኢብኑ القيم የመሳሰሉት ላይ ትኩረት ላላደርግ ይችላል። በራስ ቤት የራስ ነው ብለው ስለሚያስቡ ከነሱ ቀደም ያሉትን አጠቃላይ ሁሉንም ዳሰሳ ባላደርግም እንኳን የተወሰነ ከሐዲስ ከቁርአን ጥቆማ ሰጣችሁና እነዚህ ታላላቅ ሊቃውንቶች ደግሞ ምን አሉ የሚለውን ወደ እናንተ የተወሰነ አደርሳለሁ። ከዛ ውጭ ያለው እናንተ ትገቡበታላችሁ። መንገዱን ለማሳየት ያክል ነው። ባረከላሁ ፊኩም። እንዲሁም ከራሳቸው ደግሞ የራሳቸው ሰዎች አሻዒራዎች ምን አሉ ስለ الرحمن على الأرش استوانا سل علو الله عز وجل على عرشه ይህንን በተመለከተ ራሳቸው አሻዒራዎችስ የነሱ ሊቃውንቶች ምን አሉ የሚለውንም የተወሰነ ጥቆማ እሰጣችኋለሁ ኢንሻአላህ። እንዲሁም በቀጣይ ዳሰሳ የምናደርገው ምናልባት ዛሬ ላይ ባልጨርሰውም የሚለቋቸው ሹብሃዎች አሉ በነብዩ አለይሂ ሰላቱ ወሰለም ሐዲስና አንዳንድ የቁርአን አናቅጾች ላይ ያው አጉራ ዘለው መስመር ለቀው መረል ለቀው ሰለፎችንና ቀደምቶችን ትክክለኛ ሶሪህ የሆነውን መንሃጅና ግልጽ የሆነውን የሰለፎችን መንሃጅ በምን አለብኝነት ተእዊል በመጠቀም በባለፈው ርዕሳችን ዳሰሳ እንዳደረግነው ማለት ነው በጣም ብዙ ያበላሹት ነገር አለ። ሐታ የድፍረታቸው ድፍረት የነብዩን አለይሂ ሰላቱ ወሰለም ሐዲስ ተጫውተውበታል በጣም ማለት ነው። የነሱ መንሃጅ ጋር ያልሄደ
ምንድን ያደርጋሉ? እማይሄድን ከነሱ መንሃጅ ጋር የነሱን አካሄድና የነሱን የአስተምሮት ስልት አብሮ የማይሄድላቸው ከሆነ ኢንልተዋ ለወው ወኢን ለም የልተዊ ከሰሩ ዑኑቀ የሚቀለበስላቸው ከሆነ በተውል ቅልብስ ያደርጉታል። ያ ካልሆነ ደግሞ አንገቱን ጠምዘው ሰብረው ቀንጥሰው ይጥሉታል። ምን ይሉታል ማለት ነው? ضعيف ነው ይሉሃል። ይሄዱና ማንም ያልቀደማቸው ማንም ያልሄደበትን በራሳቸው ፈህምና በራሳቸው ግንዛቤ ማለት ነው። እና እንደሚታወቀው ይህች ጀማዓ በጣም የታወቀ ጀማዓ ናት። በተለይ አህባሽ በማለት የሚታወቁት ወመናሐ ነህወሁም እነሱ በሄዱበት ጎዳና ላይ የሄደ የሱፍይም ዘር በለው ሌሎችም በላቸው እነሱ ከጀህምይም ከሙዕተዚላም ከተለያዩ መንሃጆች ለቅመው አጠራቅመው ስፕሬስ የሆነ መንሃጅ ነው ይዘው የሚጓዙ አህባሾች እንደሚታወቀው ማለት ነው። ብዙ ጊዜ ገለጻ እንደተደረገው እና እነዚህ ጀማዓዎች ሸኻቸው አብዱላህ አልሐረሪ የሚባለው እንዲሁም ከሱ በስተፊት የነበሩት እነ አልከውሰሪ የሚባሉ አሉ። እነ ኢብኑ ፈውረክ ምን እያሉ የሚያመጧቸውና እነሱ የሚጠጉባቸው የተለያዩ አሉ። የሐበሽዩ በተህሪፍ በተብዲል የቁርአን አንቀጽን እንደ ቀጥታ በመቃረንና የነብዩን አለይሂ ሰላቱ ወሰላም ሐዲስ በመቀየር በራሱ ፈህም አቅሉን በማስቀደም ብዙ ጥቅሶች ላይ ጨዋታ ተጫውቷል። ይሄ ምንም እንደው የሚሰወር አይደለም። በተለይ በአላህ Subhanahu Wa Ta'ala በአስማኡ ሲፋት ላይ በዑቡድያ ላይ የገባበት መዓት እጅግ በጣም አሳፋሪ የሚያሳዝን ትውልድ ገዳይ ነው። فلا يكاد يخلو كتاب من كتبه አንድ መጽሐፍ የሱ መጽሐፍ ሆኖ አንድ መጽሐፍ እንደው ባዶ ስለ ፊቅ ካወራ الرحمن والعرش استوى ወይ ደግሞ ስለ አስማኡ ሲፋት ወጋ ሳያደርግ ወሃቢዮች ሳይል አይወጣም። ይሄ ነው በቃ አካሄዱ ነው። ይሄንን አስማኡ ሲፋት ውስጥ الرحمن وعلى العرش استوى እንትን ዑሉውን በተመለከተ ያበለሻሸዋል። እንደሚታወቀው من أتباعه وتلاميذه على هذا المنهج የሚሄዱትን ብዙ ጊዜ ታገኛቸዋለህ። በየመንገዱ በየትምህርት ቤቱ በር ላይ በራቸው ላይ ሽንት ቤት ሳይቀር ምንን ያንጠለጥላሉ? አላሁ መውጁዱን ቢላ መካን፣ አላሁ መውጁዱን ቢላ መካን። አለቀ በቃ። አላሁ መውጁዱን ቢላ መካን የቁርአን አንቀጽ ነው የሚመስለው። አላሁ መውጁዱን ቢላ መካን የቁርአን አንቀጽ፣ አላሁ መውጁዱን ቢላ መካን የነብዩ ሐዲስ እንደ ሙተፈቅ ዐለይሂ ሐዲስ። በቃ አላሁ መውጁዱን ቢላ መካን መፈክራቸው ነው፣ መታወቂያቸው ነው። ልብሳቸው ላይ ቲሸርታቸው ላይ እንደ አዳራሻቸው ምናቸው በዚህ የተሞላ ነው። ከየት አገኙት? ከየት ያመጡት? የለም ይሄ የለም። በእልህ የመጣ ነው። እና እንደሚታወቀው አዩሃል ኢኽዋ የአላህ Subhanahu Wa Ta'ala استواء በአርሹ ላይ ከአርሹ በላይ ከፍ ማለቱን በተመለከተ በብዙ የቁርአን አንቀጾች አያሌ የሆኑ ማስረጃዎች አሉ። ቁርአን በግልጽ ያስቀመጣቸው ይሄ ባህሪ ደግሞ ሲፋ ፊዕልያ ታቢታ ሊላሂ ዐዘ ወጀል ሲፋ ፊዕልያ ነው። ምድር ሰማያትን ከፈጠረ በኋላ ለኢላህ ያሉ ጌታ استوى على عرشه። ይሄ በግልጽ ታላላቆቻችን ቀደምቶች የገለጹት ያስቀመጡት ቁርአን ያስቀመጠው ነው። ከሁሉም በፊት ቁርአን አስቀምጧል። የነብዩ አለይሂ ሰላቱ ወሰለም ሐዲስ አስቀምጧል። ይሄን መሰረት አድርገ እሄዳለሁ። لإله يالو جيتا الله سبحانه وتعالى في سورة طه الرحمن على الأرش استوى بلو أسكمتوال. وكذلك في سورة الأعراف أمسا أردتنيو أنكسلي، وفي سورة يونس سوستنيو أنكسلي، وفي سورة الرعد كلتنيو أنكسلي، وفي سورة الفرقان أمسا زتنيو أنكسلي، وفي سورة السجدة أردتنيو أنكسلي، وفي سورة الحديد أردتنيو أنكسلي. أسكمتوال لإله يالو جيتا الله سبحانه وتعالى. يهنن أنكس لنتأكم دمو أن أبو العالية فيما ذكره الإمام البخاري رحمه الله تعالى ثم استوى إلى السماء يميلون يقول ارتفع كفل لله يالو جيتا الله كعرش بلاي كفل كمخلوقات بلاي كفل أن مجاهد اندزو على العرش بلو يقلصوبت قلت عليه تقمطبت ሁኔታ ነው ያለው። እስኪ እንደው የተወሰኑ አንቀጾችን ልበላችሁ። بارك الله فيكم لله يالو جيتا الله سبحانه وتعالى ከተናገረ አንደኛ እንደ መረጃ ስንመለከት በግልጽ ስንመለከት ይሰማችኋል አዩሃል ኢኽዋን በተለያዩ አናቀጾች ማለት ነው። ምን ይላል ኢላህ ያሉ ጌታ አላህ Subhanahu Wa Ta'ala
إليه يصعد الكلم الطيب والعمل الصالح يرفعه إليه يصعد الكلم الطيب ملكام نقر ودسو يوطال له ودسو يوطال والعمل الصالح يرفعه ملكام سرا كف يادرغوال يلال ያን መልካምን ንግግር ስለዚህ يصعد الكلم الطيب ነው የሚለው يصعد الكلم الطيب وديتما إليه يصعد الكلم الطيب ودسو يوطال ይሄዳል አይደለም ያለው ወደሱ ይወጣል ግልጽ ነው ምንም የማያሻማ يقول الإمام البخاري رحمه الله تعالى سنة النبي عليه الصلاة والسلام حديث يتناقروا تعالى البخاري يزقبوا ولا يصعد إلى الله إلا الطيب نبي عليه الصلاة والسلام من قالوا ملكام نجر انجي ودسو ايوطال ملكام نجر ودسو يوطال موطات የሚባል ነገር ከፍ ማለት መውጣት ወደ ላይ መውጣት እንደሆነ ይሄ ግልጽ ነው ይሄንን ያዘው ያው ታነበዋለህ ሁሉ ጊዜ ሌላ ለላህያው ጌታ አላህ Subhanahu Wa Ta'ala ያ ኢሳ اني متوفيك ورافعك الي እኔ አንሽህና ወደኔ ከፍ አድራጊህ ነኝ ወደኔ አንሽህ ነኝ አለ ለላህያው ጌታ ወደኔ ኢላ ኢሳ ወዴት ነው ወጣው ወደ ላይ ወደ ሰማይ ይሄ በግልጽ የተቀመጠና ያለ ነው ባረከላሁ ፊኩም ምንም የሚያሻማ አይደለም ይሄ የሚያሻማ አይደለም ለላህያው ጌታ አላህ Subhanahu Wa Ta'ala ወደ ላይ فوق السماوات ለመሆኑ ምንም ማያሻማ ይሄ ግልጽ ነው ሐሰን البصري رضي الله رحمه الله تعالى رفعه إليه طبري በሚናገሩት ማለት ነው ኢማሙ الطبري رحمه الله تعالى رفعه إليه فهو عنده في السماء ወደሱ ከፍ አደረገው ይላል ወደሱ ለላህያው ጌታ አላህ Subhanahu Wa Ta'ala እሱ የት ነው በሰማይ ነው ለላህያው ጌታ ከሰማይ በላይ ነው አላህ Subhanahu Wa Ta'ala ከአርሹ በላይ ነው እንግዲህ ወደ ሰማይ ከፍ አለ መላእክትም እኮ እንደው ይባላሉ ሶፍ ይሰራሉ እሱ ዘንድ ብለን እንደምናገረው ማለት ነው በሰማያት ውስጥ ያሉ ስለዚህ ወደ ላይ ነው ኢሳን ወሰደው ወደሱ ኢኒ ራፊዑከ ኢኒ ሙተወፊከ ወራፊዑከ ኢለየ ወራፊዑከ ኢለየ ቁርጥ ያለ ነው ይሄም ግልጽ ያለ ማስረጃ ባረከላሁ ፊኩም ስለዚህ አላህ Subhanahu Wa Ta'ala በቁርአኑ በተለያዩ አናቅጾች ከተናገራቸው ውስጥ እነዚህም ይመደባሉ ማለት ነው እነዚህም ከዚህ ውስጥ ይመደባሉ ይሄንን በትክክል ልንረዳው የሚገባ ነው ባረከላሁ ፊኩም ለላህያሉ ጌታ አላህ Subhanahu Wa Ta'ala ቁልጭ አድርጎ ግልጽ አድርጎ የነገረን ስለሆነ ማለት ነው በሌላም አንቀጽ ይለናል አአሚንቱም መን ፊስ ሰማኢ አአሚንቱም ለመሆኑ ተማመናችሁን መን ፊስ ሰማ በሰማይ ያለውን እንግዲህ ከሰማይ በላይ ያለውን ማለት ነው ፊ بمعنى على ትመጣለች ለኡሰልመነኩም في جذع النخل في بمعنى على جذع النخل ይሄ ነው ተቀመጠው ያለ ስለዚህ ለላህያሉ ጌታ በሰማይ ውስጥ ተከቧል ሳይሆን ሰማ ሁለት አይነት እይታ አለ ነው ሰማ የሚባለው ከራስ በላይ ያለ ሁሉ ሰማ ይባላል ሰማ ከተባለ ከአርሽም በላይ ሰማ የሚለው አለ ማለት ነው አላህ Subhanahu Wa Ta'ala ከአርሹ በላይ ያለው ትተማመናላችሁ አትፈሩምን ማለት ነው አአሚንቱም መን ፊስ ሰማኢ ጅብሪል ብለው ለመፈሰር የሚሯሯጡ አሉ እኛ አላህን እንድንፈራ እንጂ ጅብሪልን እንድንፈራ አይደለም የታዘዝ ነው ባረከላሁ ፊኩም የማያስኬድ ነገር ነው ተዕሩጁል መላኢከቱ ወሩሁ ኢለይህ መላእክት ወደሱ ይወጣሉ ወሩሁ ጅብሪልም ወሩሁ የአማንያን ነፍሶችም ወሩሁ ኢለይህ ወደሱ ይወጣሉ ያርጋሉ ተመልከቱ ወደሱ ያርጋሉ ወደ ላይ ይወጣሉ መላእክቶች قال البخاري رحمه الله تعالى قال مجاهد يقال ذي المعارج الملائكة تعرج إلى الله ملائكة ወደ አላህ ያርጋሉ እኛ በግልጽ እየተነገረን ነው ይሄንን ተመዝዛለሁ በፕላስተር አስይዛለሁ ወደ ሆነ ነገር ቀልምሻ መጣዋለሁ አያስከድም ባረከላሁ ፊኩም አያስከድም وقال الطبري رحمه الله تعالى يعني تصعد الملائكة والروح إلى الله ملائكتنا روح جبريل مالتنا إلى الله ودع الله سبحانه وتعالى يرقالوا يوطالوا إليه عائد إلى الله جل وعلا ودع الله سبحانه وتعالى مالتنا إليه مالت إيه بقلس يتكأمت لإله يالو جيت الله سبحانه وتعالى بالقرآن يقلس أو يابرار ربتنا
ይሄ በግልጽ የተነገረን ነው። ባረከላሁ ፊኩም። ነብዩ አለይሂ ሰላቱ ወሰላም ይህንን አይነት የገለጹበትም ሐዲስ አለ። አላ ተሱፉነ ከማ ተሱፉ الملائكة عند ربها عند فهو عنده في السماء የሚለው عندያ አምጥተው የሚጨቃጨቁ ከሆነ ይኸው ነብዩ አለይሂ ሰላቱ ወሰላም كما تصف الملائكة عند ربها መላእክቶች የት ነው ያሉት? ከሰማያት በላይ ሰማይ በሰማያት ውስጥ ነው ያሉት። ለላህ ያሉ ጌታ ደግሞ አላህ Subhanahu Wa Ta'ala ከዓርሹ በላይ ነው። ባረከላሁ ፊኩም። ይሄ የተቀመጠና ያለ በሐዲስም የተቀመጠ በዚህ በቁርአን አንቀጽም የተቀመጠ ነው። እርስ በርሳቸው ይፈሳሰራሉ። ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የነገረናል በሌላም አንቀጽ يخافون ربهم من فوقهم يخافون ربهم ጌታቸውን ይፈራሉ من فوقهم ከበላያቸው ያለውን ለላህ ያሉ ጌታ ይፈሩታል። ከበላያቸው ያለው من فوقهم ይሄ من فوقهم የሚባለው ከፍታ እንደ ስልጣን የበላይ የሆነውን ምናምን ብለው ለመፈሰር የሚሯሯጣሉ። ላ እንደዛ አይደለም። من فوقهم ለምሳሌ الذهب فوق الفضة ብንል من فوق الفضة ስንልና فوق الفضة ይለያያል። الذهب ወርቅ فوق الفضة ከብር ይበልጣል ማለት ነው። ይበልጣል የዛን ጊዜ ማዕረግ ይሆናል። ይበልጣል الذهب من فوق الفضة ካልክ ግን ከበላዩ ነው ማለት ነው። ከበላዩ ነው ማለት ነው የዛን ጊዜ። ስለዚህ من فوقهم ነው ከበላያቸው ለላህ ያሉን ጌታ አላህ Subhanahu Wa Ta'ala ይፈራሉ። ስለዚህ ከበላያቸው من فوق ይሄንን ጠቋሚ እነዚህን የቁርአን አንቀጾች ደግሞ የበለጠ የሚፈቷቸው የነብዩ አለይሂ ሰላቱ ወሰለም ሐዲሶች ተዘግበዋል። ቁልጭ ባለ መልኩ የተቀመጡ ሐዲሶች አሉ። ከሐዲሶቹ ውስጥ አንዱ فمنها حديث معاوية የተናገረው አለ السلمي ማለት ነው። وفيه أنه أتى النبي صلى الله عليه وسلم بجارية أراد تحريرها من العبودية ከባርነት ነፃ ሊያወጣት የፈለጋት ባሪያ ነበረች። መጥቷትም ነው እንደ በተለያዩ ዘገባዎች እንዳለው ማለት ነው። እና ይችን ባሪያ ነፃ ሊለቃት ፈለገና ነብዩ አለይሂ ሰላቱ ወሰለም ዘንድ መጣ። ተንደድሮ መጥቷት ተጸጽቶ ነው። እና ነብዩና አለይሂ ሰላቱ ወሰለም ይችን ባሪያ ነፃ ሊለቃት ፈልጌ ነበር አምጣት እስኪ ያሉ ነብዩ ዘንድ ያመጣት። ፈሰአለህ ነብዩ ሰለላሁ ዐለይሂ ወሰለም አይነ አላህ ብለው ጠየቋት። እንግዲህ እዚህ ላይ እነሱ የሚያመጡት የሚነጋገሩት የሚያስገቡት የሹብሃ አይነት አለ። አዎ ግን ምንም አይነት ውሃ አይቋጠርም። ምንም ውሃ ያነሳም። የፈለገ ቢለቀልቁት በቀይ ጽሁፍ ቢጽፉት እንደ የፈለገ አይነት ከለር ቢያስይዙት ምንም አይነት ተቀባይነት እንደሌለው ውሃ እንደማያነሳ እመጣበታለሁ። አሁን ግን የነብዩ አለይሂ ሰላቱ ወሰለም ሐዲስ ያዙ የናዙ ሹብሃቸው ላይ መጣለው ብያቸዋለሁ። እና ነብዩ አለይሂ ሰላቱ ወሰለም አይነ አላህ አሏት። አላሁ ሙነዘሁ ምን አይነ ያ አላህ ይችቃል እኮ የነብዩ አይደለችም። ይችቃል እኮ ዝም ብሎ ወይ ሙአሊፉ ነው ወይ እንትኑ ነው እንደዚህ ያደረገው እንጂ አይነ ከኢሻራው ላይ የተያዘ ነው ወይ ያ አይነ የደረጃ ነው። አይነ አላህ ከፍጥረቱ አንፃር እንደው ደረጃው ማዕረጉ ማለት ነው። የተለያየ አይነት እነሱ መንሃጃቸው ጋር ስላልሄደላቸው አንደኛ ሐዲሱን ጭራሽ ውድቅ ያደረጉታሉ እንደ ሐረሪዩን ይመስል የሱ አዕዋኖች ከፊሎች የሱ ረዳቶችና አላ መንሃጅ በሱ መንሃጅ ላይ ያሉ ደግሞ ተእዊል አድርገው ቀይረው ቀያይረው እንትን ሰፍተው በፕላስተር አስይዘው ያስቀመጡታሉ። እነዚህ አሉ እመጣበታለሁ። ተመልከቱ አይነ አላህ አሏት ነብዩ ቃለት في السماء ከሰማያት በላይ ነው አለቻቸው ነብዩና አለይሂ ሰላቱ ወሰለም። ቃለ መን አነ እኔሳ አሏት። እኔ ሲሏት ቃለት አንተ ረሱሉላህ እኔ ማን ነኝ ሲሏት አንተ እኔ ምንድነኝ እኔ ማን ነኝ ሲሏት ነብዩ አለይሂ ሰላቱ ወሰለም አንተ ረሱሉላህ አንተ የአላህ መላእክተኛ ነህ አለቻቸው። ቃለ አዕቲቅሃ ሐሪርሃ فإنها مؤمنة በልነጻ ለቀቃት ይችማ አማኝ ናት አሉ። رواه مسلم وأحمد وأبو داود والنسائي ባረከላሁ ፊኩም። ይሄ ነው እንግዲህ አይነ አላህ ብለው ጠየቁት። في السماء አለቻቸው። ይሄ ነው በቃ አቂዳችን ነው። ይሄ ሐዲስ ነው። አንተ የቁርአን አንቀጹ ተቀምጦልሃል። ቁርአን አንቀጹ ጋር ሐዲሱ ደግሞ ቁርአኑን ይፈስረዋል። አንድ ላይ ተያይዞ በሺ የሚቆጠር መረጃ ማምጣት ትልቅ ግብዳ መጽሐፍ በሙጀለዳት የሚወጣ መጽሐፍ ይወጣዋል ቢነገር ቢወራ በጣም ብዙ ማለት ነው። እጅግ በጣም አያሌ መረጃ ሞልቷል። ያዚችን ሌላ አሁንም ከነብዩ አለይሂ ሰላቱ ወሰለም ሐዲስ ማስረጃ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala እንደ አንዳንድ ሰዎች እንደነማን ምን እንዳትሆኑ
እንደ ጀሚያዎች አላህ في كل مكان موجود አላህ በየቦታው ነው ያለው አላህ እዚህም አለ አላህ ውጭም አለ አላህ ቤት አለ አላህ ሳሎን አለ አላህ ማር ቤት አለ አላህ እዛኛው ክላስ አለ አላህ ተራራው ጎን አለ በተራራው በታች አለ እኔ ውስጥ አለ እኛ ጋር አለ ምንም አይነት ዓለማችን ከአላህ የተራቆተች አይደለችም ሁሉም ቦታ في كل مكان موجود አለ ይሄ ይችም ፍርቃ ራሱ هذه فرقه ضاله ايضا مارقه عن دين الاسلام እነዚህም ራሱ ያፈነገጡ ኩፍር ላይ ያሉ ናቸው በእነዚህ ተቃራኒ ደግሞ ይመጡና استوان በስቲላ ይፈስሩና አላህ Subhanahu Wa Ta'ala እዚህም ዓለም ውስጥ የለም ከውጭም አይደለም ከዓለም ውስጥም አይደለም ከላይም የለም ከታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም አይደለም ከኋላም አይደለም ከላይም አይደለም ከታችም አይደለም እዛ ዓለም ውስጥም አይደለም ከውጭም አይደለም ይሄ ደግሞ አህባሽ እሺ አሁን ይሄ ዜሮ ነው ለማለት የለም ለማለት እኮ ነው እንትኑ ኢልዛም ራሱ እንትን ውስጥ የሚያስገባቸው ከላይም አይደለም ከታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም አይደለም ከኋላም አይደለም እዛ ዓለም ውስጥም አይደለም ከውጭም አይደለም ስለዚህ የለም እኮ ነው የሚወልደው ያረፍተ ነገር ከዚህ ውጭ እኮ የሚያስረዳህ ነገር የለም لا اله الا الله ድፍረት እና ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስም ለላህ ያሉ ጌታ ከሰማያቱ በላይ ከአርሹ በላይ ከፍጥረተ ዓለሙ በላይ መሆኑን የተመለከተ የሚገልጹ አያሌ ሐዲሶች ከመኖራቸው ጋር ሁለተኛ ሐዲስ እንዲህ ይላል ሐዲሱ ጃቢር ረዲየላሁ ተዓላ ዐንሁ سلا النبي عليه الصلاة والسلام حج يجلسه وأنه عندما خطب الناس في حجة الوداع واستشهدهم على البلاء النبي عليه الصلاة والسلام انديتنا أدرسكوا هنا أدرسكوا لا توي انت مرجعون بتككل أدرسكوا توي هزبوا تشالوا نشهد أنك قد بلغت وأديت ونصحت أو أدرسال مكرهال قديتها انت واتهل يا نبي الله علواتو فقال النبي صلى الله عليه وسلم بأصبعه السبابة النبي عليه الصلاة والسلام بما طريقاتاቸው ወይንም ለባጣት በመነላት يرفعها إلى السماء ወደ ሰማይ እያሳዩ وينكتها إلى الناس ወደ ሰዎችም እንዲህ እየጠቆሙ ወደ ላይ ይጠቅሱና ወደ ሰዎቹ እያሳዩ እንዲህ አሉ اللهم اشهد اللهم اشهد اللهم اشهد النبي عليه الصلاة والسلام اللهم የሚለውን ወዴት ነው የሚያሳዩት ጣታቸው ወደ ሰማይ አንተ ወደ ላይ ጂና ዘርጋ ተው ነው የሚልህ አህባሽ ተው እሺ ወደ ይኩ ያህባሽ እኮ ለየት እኮ ነው የምትለው ደፋር በጣም ደፋር ማለት ነው ሲጠና ድፍረት እንግዲህ ይሄንን እንደዚህ ግልጽ የሆነ ሐዲስ እያለ ግልጽ የሆነ አይደለም ያመጡልህ ብዥታ ነው የነሱ ስትራቴጂ ምን እንደሆነ ታውቃላችሁ የመጣን የተቀመጠን ሐዲስና የቁርአን አንቀጽን ማአወል መጠምዘዝ ይሄንን ብለው አያመጡልህም ለምሳሌ ቃል አላህ ከዛ ብለው አያመጡልህም ዝም ብሎ ብዥታ ሽፍን ነገር እንጂ እንደኛ ግልጽ ነገር አይደለም ያመጡት የሆነ ድብቅ የሆነ ሽፍንፍን ያለ የሆነ ድንግዝግዝ ያለ ነገር ያመጡልህና ያንተ ኃይል ስለሚያወጣባቸው የቁርአን አንቀጹንም ሐዲሱንም ቶሎ ብለው የሆነ ነገር ሹብሃ መልቀቅ ነው ለምን አይችሉትም አይቋቋሙትም ይደረምሳቸዋል ደግሞ ደርምሷቸዋል ነብዩ አለይሂ ሰላቱ ወሰለም ይሄንን አሉ ረዋሁ ኢማም ሙስሊም ረሂመሁላሁ ተዓላ ይሄንን በግልጽ ተናግረዋል ረሱል አለይሂ ሰላቱ ወሰለም አስተምረዋል ይሄንን በደንብ ልንይዘው ይገባል ባረከላሁ ፊኩም በሌላ ሐዲስ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው የተናገሩት አለ وقال النبي صلى الله عليه وسلم رسول عليه الصلاة والسلام فيما رواه مسلم وأحمد والبغوي في شرح السنة نبي عليه الصلاة والسلام ألا تأمنوني أتامنون يمنه وأنا أمن من في السماء أني كسمايات بلايل الله تامنه يسالال رسول عليه الصلاة والسلام من هو في السماء من هو الله أرى جبريل إلهل أرى جبريل راسه أمين لسه من نبي لسه من تامنه هنا ለሱ ምን ታማኝ ይሆናል እንደ ጅብሪል ራሱ አሚን አይደል ነዘለ به الروح الامين ታማኙ ጅብሪል አወረደው ቁርአንን ይዞት ወረደ እያለ ታማኙ ጅብሪል ራሱ ታማኝ ነው ነብዩ ለሱ ምን ታማኝ ይሆናሉ ነብዩ የላካቸው አላህ ነብዩ የሚያዛቸው አላህ ነብዩ የላካቸው አላህ ጅብሪል መልእክት አምጥቶ ሰጪ ነው ታዲያ ነብዩ ለአላህ ለጅብሪል ታማኙኝ አታምኑኝም እንደ ብለው እንዴት ህዝባቸው ይመከራሉ ለአላህ ታማኙኝ ነው እንጂ ግልጽ እኮ ያለ ነው ይሄ ግልጽ ያለ እኮ ነው
እንግዲህ ከዛ በዋጣው ለምን في السماء የሚለው አላህ ጋር እንዳይሄድ ብለው ያንን የተውል ስልታቸውን መሳሪያቸውን ከሰገባቸው ያወጣሉ። በቃ በዚህ አካሄዳቸው ማለት ነው። ባረከላሁ ፊኩም። ይሄ ውድቅ ነው። ራሱ ጅብሪል ለአላህ Subhanahu Wa Ta'ala ታማኝ ነው። የጅብሪል ወዳጅ አላህ ባለሟል ሰይድ ጀማል ወይንም ደግሞ የጅብሪል ታማኝ የአላህ ባለሟል ይሄ መንዙማ ነው እንጂ የቁርአን አንቀጽ ወይም ሐዲስ አይደለም። ነብዩ አለይሂ ሰላቱ ወሰላም አላ ተእመኑኒ አታምኑኝ መነ እመኑኝ ነው። ወአና አሚኑ መን ፊ السماء እኔ ከሰማያት በላይ ላለው ታማኝ ሆኜ ሳላም ረሱል አለይሂ ሰላቱ ወሰላም ይሄም ቁልጭ ያለ ማስረጃ ነው። ተከተሉ። አሁንም ነብዩ አለይሂ ሰላቱ ወሰላም እንደዚሁ የገለጹልን አለ ያስተማሩን አለ ረሱሉ አለይሂ ሰላቱ ወሰላም ምን የሚል وقال صلى الله عليه وسلم الراحمون አዛኞች يرحمهم الرحمن رحمن ያዝንላቸዋል ارحموا من في الارض በምድር ላለ እዘኑ يرحمكم من في السماء በሰማይ ያለ ያዝንላቸዋል። ስለዚህ ማን ነው አዛኙ? በመሬት ላለ እዘኑ በሰማይ ያለው ያዝንላቸዋል። ጅብሪል ነው ብሎ ይመጣል። መጀመሪያ ላይ ምን ብሎ ነው الرحمن يرحمهم الرحمن الراحمون አዛኞች يرحمهم الرحمن رحمن ያዝንላቸዋል ተብሎ ተነገረ እኮ። ስለዚህ يرحموا من في الارض በመሬት ላለ እዘኑ ከሰማያት በላይ ያለው ያዝንላቸዋል። ጅብሪል ብላ ፈስር እዚህ ከኋላ ነግሯል ማን እንደሚያዝንላቸው። ይሄ ግልጽ እኮ ነው፣ ግልጽ ነው። زعم بعضهم እዚህ ላይ أن المراد بالذي في السماء هو ጅብሪል ነው ብለው የሚናገሩ አሉ። ጅብሪል ነው الله سبحانه وتعالى ነው ይሄንን የገለጸው። አላህ سبحانه وتعالى ነብዩ አለይሂ ሰላቱ ወሰላም ግለጽ ብሏቸው የገለጹት ነው ነብዩ አለይሂ ሰላቱ ወሰላም። ስለዚህ ማን ነው አላህ الراحمون يرحمهم الرحمن ብሎ ነው የመጣው። يرحمهم الرحمن رحمن ያዝንላቸዋል። በሌላም የመጣልን አለ من لا يرحم الناس لا يرحمه الله ለሰው የማያዝን አላህ አያዝንለትም። ትርሚዚ በተናገሩ ሷሂህ ተመልከቱ። ስለዚህ በመሬት ላለ እዘኑ ከሰማያት በላይ ያለው ያዝንላቸዋል። ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ነው። ይሄ የነብዩ አለይሂ ሰላቱ ወሰለም ሐዲሶች እነዚህን በደንብ አድርገን እንያዛቸው። እንግዲህ አያሌ ሐዲስ ነው ያለው፣ በጣም አያሌ ሐዲስ ነው ያለው። የቁርአን አንቀጽም ከዛሊከ እኔ መንገር የፈለኩት ግን የተወሰኑትን ለጥቆማ ያክል ነው። ጎላ ያሉትን ነግሬያቸዋለሁ። ባረከላሁ ፊኩም። እዚህ ላይ አንድ በይሃቂ في الاسماء والصفات የሚያመጣው አለ انه اشعري محترق ከመሆኑ ጋር ማለት ነው የሚጠቁመው አለ። ومعنى قوله في هذه الاخبار من في السماء اي فوق السماء በሰማይ ውስጥ ማለት ከሰማያት በላይ على العرش ማለት ነው። من في السماء ሲባል በሰማይ ውስጥ ያለ ከሰማይ በላይ ማለት ነው። ምክንያቱም ሰማይ ማለት ሁለት አይነት ነው። ይሄ ግንቡ የተሰራው ከሆነ ስሪቱ ይሄ ፍጡሩ ጀርሙ ይሄ አካሉ ከሆነ في السماء ማለት في بمعنى على ነው የምትሆነው فوق سماوات ማለት ነው። فوق عرش ነው ያ ከሆነ ማለት ነው። السماء የሚለው ከፍታ ከሆነ ሰማይ የሚለው ከአርሽ በላይ ማለት ነው። ያንንም ስለሚያካትት ማለት ነው። ባረከላሁ ፊኩም። ተመልከቱ ልዕላ ያሉ ጌታ አላህ Subhanahu Wa Ta'ala ከአርሹ በላይ ነው። ልዕላ ያሉ ጌታ አላህ Subhanahu Wa Ta'ala ከአርሹ በላይ ነው። አላህ ራሱን እንደገለጸ እንደውም ይሄን ምን ብሎ ይቀጥላል? በይሃቂ ማለት ነው። ثم قال انتنا سلا وذكر البيهقي قول جهم ان الله مع كل شيء الله كሁሉም ነገር ነው وفي كل شيء ሁሉም ነገር ውስጥ ነው የሚለው ثم قال كذب عدو الله يا الله ጥላት ዋሽ አሉ። እንግዲህ የዛን ጊዜ ሰሙት የነበሩት አካላቶችን ማለት ነው። ዋሽ ይሄ አላህ ጥላት ان الله في السماء كما وصف نفسه الله ራሱን እንደገለጸው ከሰማያት በላይ ነው ከሰማያት በላይ ነው ለላህ ያሉ ጌታ አላህ Subhanahu Wa Ta'ala። ስለዚህ في السماء የሚለው አአምንቱም من في السماء ሲል አብዱላህ አልሐረሪ ጅብሪል አው الملائكه ብሎ ነው የሚያመጣው። ለላህ ያሉ ጌታ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ከአርሹ በላይ ያለው ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ነው። ይሄንን በደንብ አድርገን ይዘውና ልንመራበት የሚገባ የሆነ ነው። ምንም የሚያጠራጥርና የሚያሻክክ እንኳን ነገር አይደለም። ፏ አብለን ምንም አይነት እንትን ሳንል ቅር ሳይለን
እርግጠኛ ሆነን አረጋግጠን የምናመጣው የታላላቆች ኢጅማዕ ያለበት ነው። እንዳው ያው ልንገራችሁማ አቡ ዳውድ ትርሚዚ ሌሎችም የዘገቡትና የነብዩ አለይሂ ሰላቱ ወሰለም ሐዲስ አለ። ረሱል አለይሂ ሰላቱ ወሰለም የተናገሩት ሐዲስ ማለት ነው። ረሱል አለይሂ ሰላቱ ወሰለም እንዲሁም ሙስሊም የዘገቡት ምንድነው? ኢነ ሊላሂ መላኢከተን ሰያሒነ ፊል አርድ ፈኢዛ ተፈረቁ ሰዐዱ ኢለ ሰማይ ከመጡ በኋላ ወደ ምድር ህዝብ መካከል ላይ በየዚክሩ በየምኑ ቦታ እንትን ይላሉ። ወይንም ደግሞ ሰያሖቹ ማለት ነው። ሐለቃት አለበት የዕልም የዚክር የምን እዛም ይሄዱና ያው መጨረሻ ላይ ወደ ሰማይ ይወጣሉ። ፈየስአሉ ሰዐዱ ኢለ ሰማይ ፈየስአሉሁም ወሁ አዕለሙ ሚን አይነ ጅእቱም ብሎ ለላህ ያሉ ሚን አይነ ጅእቱም ብሎ ይጠይቃቸዋል። ሄዱ ወጡ ከየት መጣችሁ ብሎ ይጠይቃቸዋል። ወደሱ ሄዱ ጠየቃቸው። ወደሱ ሄዱ ከየት መጣችሁ ብሎ ይጠይቃቸዋል ብሎ የሚመጣው ይሄ ሙስሊም የዘገቡት ሐዲስ አለ። ባረከላሁ ፊኩም። ይሄም አለ። ሌሎችም እንደዚሁ የዘይነብ ለምሳሌ የተናገረችው አለ። ቡኻሪ የተናገሩ ዘይነብ አላህ ሱብሓነሁ ወተዓላ ያው እሷ ቤተሰቦቿ ሳይሆኑ አላህ ሱብሓነሁ ወተዓላ ዘወጅናከሃ ያለ ለላህ ያሉ ጌታ ነው ድረናሃል ያለ እና ምን ትል ነበረ? ዘወጀኒ አላሁ ሚን ፈውቂ ሰብዒ ሰማዋት እኔ ከሰባት ሰማይ በላይ ለላህ ያሉ ጌታ እኔን ዳረኝ። እናንተ ግን ቤተሰቦቻችሁ ናቸው እዚህ መሬት ላይ ለነብዩ ሲድሯቸው የዳሯቸው ኃላፊነቱን ወስዶ የዳሯቸው ቤተሰቦቻችሁ፣ እኔ ግን አላህ ነው ኃላፊነቱን ወስዶ የዳረኝ ትላለች። ፈው ሚን ፈውቂ ሰብዒ ሰማዋት አይ ይሄ እኮ ቀዷ ቀደሩ ነው። ቀዷ ቀደርማ ሁሉም እኩል ነው። ይሄማ ምን እሷስ ምን ተመይዝነት ይኖረዋል? ስለዚህ እሷ እኮ ሚዛ አድርጋ ነው እየቆጠረችው ያለችው። ባረከላሁ ፊኩም። ስለዚህ አላህ ሱብሓነሁ ወተዓላ ፈውቀ ሰብዒ ሰማዋት ለላይ ያሉ ጌታ አላህ ሱብሓነሁ ወተዓላ ከሰባቱ ሰማይ በላይ ከዓርሹ በላይ ለመሆኑ ግልጽ ያለ ማስረጃ ነው ማለት ነው። ይሄ የነብዩ አለይሂ ሰላቱ ወሰለም የተለያዩ ሐዲሶችና ከቀደምቶቻችንም የመጡ ናቸው። ባረከላሁ ፊኩም። ሌላም ከነብዩ አለይሂ ሰላቱ ወሰለም የመጣ ሐዲስ ግልጽ ያለ ሐዲስ አለ። ምን ሐዲስ አቢ ሁረይራ ፊማ ረዋሁ አልኢማም አልቡኻሪ ቡኻሪ በዘገቡት ይኸው እንዲህ የሚል ሐዲስ አለ። ለማ ቀደላሁ الخلق አላህ ፍጥረትን በወሰነ በፈጠረ ጊዜ ከተበ በወሰነ ጊዜ ለላህ ያሉ ጌታ አላህ ከተበ في كتاب فهو عنده فوق العرش فوق العرش ያ የጻፈው ኪታብ ከተበ ፊ ኪታብ መጽሐፍ ላይ ኪታብ ላይ ጻፈ። فهو عنده እሱ ዘንድ ነው የፈውቅ العرش ከዓርሹ በላይ አላህ የት ነው? ፈውቅ العرش ለመሆኑ ይህ ግልጽ ያደርጋል። እንግዲህ እንዲያው የሚያነሷት ነጥብ ከመኖሯ ጋር መጣበታለሁ ብያቸዋለሁ። አላህ ሱብሓነሁ ወተዓላ ፈውቅ العرش ለመሆኑ ያ የጻፈው ምንድነው? ኢነ ረሕመቲ ገለበት ገضቢ እዝነቴ ቁጣዬን አሸንፋለች ታይላለች ነው። ይሄ ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ፈውቅ العرش ለመሆኑ ግልጽ ያለ ቡኻሪ የዘገቡት ነው። فهو عنده فوق العرش ከዓርሽ በላይ ነው ያ ኪታብ አለ። عنده فوق العرش الله فوق العرش قلص يدركلها هي من ما يشام አይደለም። وقال عبد الله بن مسعود رضي الله تعالى عنه عبد الله بن مسعود من دهالو والعرش عرش فوق الماء كوهو بلاي عرش كوهو بلاي والله فوق العرش الله ደግሞ ከዓርሹ በላይ ነው። አላህ ከዓርሹ በላይ ነው። لا يخفى عليه شيء من أعمالكم ከስራችሁ ምንም የሚሰወርበት ነገር የለም። የአብዱላህ እብነ መስዑድ ይሄንን ተለቅላቸዋለሁ ኋላ ስለ እንትን ስለምልበት ማለት ነው። አባ ሂበቲላህ ተለቅላቸዋለሁ ይሄን وقال عبد الله بن مسعود والعرش فوق الماء والله فوق العرش قالوا عبد الله بن مسعود لا يخفى عليه شيء من أعمالكم ስራችሁ ምንም የሚሰወርበት ነገር የለም። ፈውቀ العرش ሆኖ እናንተን ይቆጣጠራል። ምንም የሚሰወርበት ነገር የለም። ይሄም ቁልጭ ያለ ማስረጃ ነው የምላችሁ። ባረከላሁ ፊኩም። ግልጽ ያለ ማስረጃ ነው ይሄም ቁልጭ ያለ ማስረጃ ነው፣ ምንም የማያሻማ ማለት ነው። እንደዚሁም ሌሎችም የተለያዩ ጥቅሶች አሉ። ሐታ ራሱ ከታላቁ ከአብዱላህ ኢብኑ ሙባረክ እዚሁ ጋር ተያይዞ የሚያመጧቸውና የሚጠቅሷቸው ጥቅሶች አሉ። እንደዚሁ ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ፈውቀ العرش ለመሆኑ ማለት ነው።
የሚናገሯቸው አሉ። ይኸው ለምሳሌ ወሱኢለ ኢብኑ ሙባረክ ከይፈ ነዕሪፉ ረበና ጌታችንን ለመሆኑ እንዴት ነው የምናቀው አሉ እና ጠየቁ። እንዴት ነው ብለው ጠየቁ። ማንንም የሚጠይቋቸው አብዱላህ ኢብኑ ሙባረክን ማለት ነው። ጠየቋቸው ከይፈ ነዕሪፉ ረበና ቃለ ፊ ሰማእ አላህ ሱብሓነሁ ወተዓላ ከሰማያቱ በላይ ነው። ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ከሰማያቱ በላይ ነው። እንግዲህ አብዱላህ ኢብኑ ሙባረክ ይሄ ቀደምቶቻችንን እንከተላለን ብሎ ዘዕም የሚያደርግና የሚሞግት አካል እነዚህን ትልልቅ ዑለማዎች መከተል ነው ያለበት። ሌላ ምንም አማራጭ የለም። ሐዲስ ቁርአን ተመለከተ ነው ቀደምቶቻችን ቃለ ፊ ሰማእ እሱማ ከሰማያት በላይ ነው። ወፊለም ፈውቀ ሰብዒ ሰማዋት ዐላ ዐርሽ ከሰባት ሰማይ በላይ በዐርሹ ላይ ነው አሉ። ከሰባት ሰማይ በላይ በዐርሹ ላይ ነው። ማን ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ይሰማል እንዴ? نعم ይሰማቸዋል? سمعت አላህ ሱብሓነሁ ወተዓላ አይዋ እናም ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ከዐርሹ በላይ ነው ብለው በዚህ ግልጽ ባለ መልኩ አስቀመጡት ማለት ነው። አብዱላህ ኢብኑ ሙባረክ ረሂመሁላሁ ተዓላ رواه البخاري في خلق أفعال العباد ላይ ገልጸውታል። وكذلك البيهقي في الأسماء والصفات وعبد الله بن أحمد في السنة وقال الذهبي هذا صحيح ثابت عن ابن المبارك رحمه الله تعالى كما في سير أعلام النبلاء ግልጽ ያለ የሆነ ነው። በያቅይ ማስቀምጦላቸዋል የራሳቸው አሻሪ ሳይቀር ማለት ነው። እና ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ፈውቀ ዐርሽህ ወፊለም ፈውቀ ሰብዒ ሰማዋት ዐላ ዐርሽህ ነው ለላህ ያሉ ጌታ አላህ ሱብሓነሁ ወተዓላ። ይሄ እንግዲህ ግልጽ ያለ ነው። ምን ትላቸዋለህ? እነሱ ይሄንን እያዩ ይሄንን እየተመለከቱ ግልጽ ያለ ማስረጃ እየመጣላቸው ከማስረጃ ይልቅ ብዙ ጊዜ የራሳቸውን አካሄድ ንዴታቸውን በመከተል ብሶታቸውን በመያዝና የተለያየ ፖለቲካዊ ስራ ነው የሚሰሩት እንጂ ለመረጃ እጅ የሚሰጡ አይደሉም። ይሄ ግልጽ ያለ ጥቅስ ነው። ይሄንን እንደምንም እያደረጉ በቃ አውል ነው እያወሉ እኮ የተለያየ ነገር መስራት ጀህምያዎችም ሙዕተዚላዎችም ኸዋሪጆችም ሐሩርያዎችም እንዳለ ባጢንያዎችም እስማኤልያዎችም ሺዓዎችም የፈለገ የሺዓ አይነት እንደው ቢአንዋዒ ሁሉም ቁርአን ወይ ጎሏል ይላል ወይ የሆነ ነገር አለ ይላል ወይ ይሄን ይተአወላል ይላል። እየተመዘዘ ከሆነች መነሻ እየተነሳ ነው አገር እያጠፋ ያለው እንጂ አለበለዚያ የቁርአን አንቀጹ ግልጽ ነው፣ ሐዲሱ ግልጽ ነው። መቼም በአእምሮአችን ልክ ነው ያለው። አዎ የመጣልን በምንገነዘበው በምንረዳው ልክ ነው። ነብዩም አስተምረዋል፣ ሷሃቦችም አስተምረዋል፣ ደጋጎችም አስተምረዋል፣ አምነውበት ኖረዋል፣ ተግብረውት ሄደዋል። አዎ ግልጽ ያለ ነው። ምንም አይነት ሁካታ እኮ አልተነሳም። ሁካታ ያነሱት አሁን ላይ ነው እነሱ አልሄድላቸው ሲል ማለት ነው። እንግዲህ እንመጣበታለን ብያቸዋለሁ። ይሄንን ለየራሱ ሹብሃቸው ሌላ ያዙልኝማ ኢማም አልአውዛዒ ረሂመሁላሁ ተዓላ በ88 ተወልዶ በ157 እንደ ሂጅራ አቆጣጠር ነው ከዛ ዓለም በሞት የተለዩ እና ኢማም አልአውዛዒ እንዲህ ይላሉ። ወስመዑ ማዛ ቃለ አልአውዛዒ ረሂመሁላሁ ተዓላ እንዲህ ብሎ ተናገረ ኢማም አልአውዛዒ قال الحافظ في الفتح يا مطوان وروى البيهقي بسند جيد عن الأوزاعي إلال أنه قال كنا والتابعون متوافرون ነበር ንኛ ብዙ እንትኖችም ታቢዒዮችም በብዛት ነበሩ እና ነበርና ለነቁል እንዲህ ነበር ኢነላህ አላ ዐርሽህ አላህ እኮ ከዐርሹ በላይ ነው እንል ነበረ። ወኑእሚኑ ቢማ ወረደት ቢህ ሱና ምን ሲፋቲ ከባህሪያቶቹ የነቢይ ዓለይሂ ሰላቱ ወሰላም ሱና በመጣበት እናምናለን ይል ነበረ። ማን ነበር ይሄን የሚለው? ፈትሁል ባሪ ላይ የተቀመጠ ነው። አልአስማኡ ሲፋት ለልበይሃቂ ላይ የተቀመጠ ነው። ይሄ ማለት ነው። ይሄ ማን ነው እንደዚህ የሚለው? ረሂመሁላሁ ተዓላ ኢማሙ አልአውዛዒ ኢነላህ አላ ዐርሽህ አላህ በዐርሹ ላይ ነው።
አላህ ከአርሹ በላይ ነው። ይሄ ይታወቃል። ማዕናው ግልጽ ነው። ማን እንደተናገሩት ማለት ነው? ታላቁ ዓሊም ኢማም ማሊክ ረሂመሁላሁ ተዓላ አልእስቲዋኡ መዕሉም። እስተዋ ማለት ይታወቃል፣ ግልጽ ነው። እስተዋ ማለት ቢሉገቲል ዓረብ በዋናነት ደረጃ በቁጥር አንድነት የሚቀመጠው እስተዋ በዓላ በሚሻገርበት ሰዓት አንድ ነገር ከላይ ሆነ ማለት ነው። እየሰማችሁ ነው? ከላይ ሆነ ማለት ነው። فإذا استويت أنت ومن معك على الفلك አንተ ሞንክ ካንተ ጋር ያሉት በጀልባዋ ላይ ስትሆኑ ይላል። إذا استويت أنت ومن معك على الفلك استويت على استوى على لتستووا على ظهوره ثم تذكروا نعمة ربكم ስለዚህ ከላይ ለመሆኑ ግልጽ ያለ የተቀመጠ ነው በተለያየ ቁርአን አንቀጾች ማለት ነው። ተመልከቱ ኢማሙ አልአውዛዒ ረሂመሁላሁ ተዓላ ይሄንን ገልጸውታል። ኢነላህ ዐላ ዐርሺ ወኑእሚኑ ቢማ ወረደት ቢሂ ሱና ሐዲሱ በመጣበት ቁልጭ አድርገን ነው የምናምነው። ምን ሲፋት ከባህሪያቶቹ ሐዲስ ቁርአን የመጣበትን ግልጽ አድርገን ነው የምናምነው ብለው በእንደዚህ አይነት መልክ አስተምረው ገልጸዋል። እኒህ ታላቅ የኢስላም ሊቅ ማለት ነው። ተመልከቱ ኢማሙ አልአውዛዒ ረሂመሁላህ በ88 ተወለዱ፣ በ157 ከዚህ ዓለም በሞት ተለዩ። እንግዲህ የተወሰኑትን ነው የምጠቅስላችሁ ብያችኋለሁ። ሁሉንም በጠቅስማ ትልቅ ሙጀለዳት ነው የሚወጣው። ለእናንተ ቀረብ የምትልላችሁን ነገር ነው እያቀበልኩ ያለው። ሁለተኛ አቡ ሐኒፋን ተመልከቱ። አቡ ሐኒፋ ራሳቸው የሚጠጉበት ኪታብ ነው ብያቸዋለሁ። ይሄ አልፊቅሁል አክበር እኛ የምናነሳው ጥያቄ ከመኖሩ ጋር ነገር ግን እነሱ የራሳቸው ሰዎች ራሳቸው በቃ እናምንበታለን የሚሉት እንኳ ስንት ነገር እየነገራቸው አይሰሙም። አሁን ይሄንን እኛን ያከፍሩበታል። ከአርሽ በላይ ነው በማለታችን አክፍረዋል። ኢነላህ የሕታጅ ለልዓርሽ ያልን አስመስለው አላህ አርሽን ይፈልገዋል ነው የምትሉት? አላህ አርሽን ይፈልገዋል ነው የምትሉት? ማን አላችሁ? ኢነላህ ገኒዩን ዐኒል ዓለሚን እያስተማርን እኮ ነው። እናስባለን እኮ እያስተማርን ነው። አላህ ከፍጥረታት የተብቃቃ ነው። አላህ ከዓርሽ የተብቃቃ ነው። በሌላ ዓርሹ የሕታጅ ላይ ዓርሽ እሱን ይፈልጋል እንጂ አላህ ከዓርሽ የሚፈልገው ነገር የለም። ማን አላችሁ እንደዚህ? እናንተ እኮ ዓርሽ ላይ እንደዛ አድርጋችሁ ታስቀምጣችሁት እንትን ጸጉር ቤት እንደሚቀመጥ ልክ እንደሱ ከይፍያ ሳይቀራቸው እየተናገሩ የተለያየ ወንበር ቤት ጸጉር ቤት ወንበር ላይ የሚሽከረከረው ምናምን ሰው አለ አይደል? ልክ እንደዛ እያሉ ይነግሯቸዋል። ልክ እንደዚህ ነው ዋሃብያ የምታምነው። ያ ረቢ ላኢላሃ ኢላላህ አላህ ከዓርሽ በላይ ነው። ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ልዕላ ኃያሉ ጌታ አላህ ሱብሓነሁ ወተዓላ ይኸው ተመልከቱ። አቡ ሐኒፋ ራሱ እንግዲህ የራሳቸው ኪታቡን እናምንበታለን እያሉ ነው በራሳቸው ቤት እዩት። ቃል አቡ ሐኒፋ ይህንንም የመጠምዘዝ ሱስ ስላለባቸው መቼም ይሄ የታወቀ ነው በጣም። አቡ ሐኒፋ መን ቃለ ላ አዕሪፉ ረቢ ፊ ሰማእ አም ፊል አርድ እኔ ጌታዬ በመሬት ይሁን በሰማይ የት እንዳለ አላቅም ያለ ፈቀድ ከፈር ክዷል አሉ። ወከዛ መን ቃለ ኢነሁ ዐለል ዐርሽ ወላ አድሪ አልዐርሽ አፊ ሰማእ አው ፊል አርድ አላህ ከዐርሹ በላይ ነው፣ ነገር ግን አላውቅም ዐርሽ በሰማይ ውስጥ ይሁን በመሬት አላቅም አለ። ወላሁ ተዓላ ዩድዓ ምን አዕላ አላህ ከላይ ነው የሚለመነው እኮ ይሄንን አላ ሰውየው ይሄንን አብዱላህ አልሐረሪ እዚህ ላይ ቁርጥ አድርጎ የሰጠበታል። ያከፈሩት አለ አቡ ሐኒፋ ያከፈሩት ሰውየው አላህ ከዓርሽ በላይ ነው ያለውን ነገር በመናገሩ እንጂ ዓርሽ መሬት ነው ወይስ ሰማይ ነው አላቅም ስላለ አይደለም ብሎ ይናገራል። ወደፊት ያለውን ጨርሱት። ይኸው ጨርሱት። ምንድነው አላህ ወላሁ ተዓላ ዩድዓ ሚን አዕላ ከላይ ነው የሚጠየቀው። አላህ ያ አላህ እጅን ዘርግተህ ወደ ላይ ነው። ወደ ታች አንተ እጅን አስጎንብሰህ አምጣ ምንድነው ያ አላህ ልጅ ስጠኝ አትልም። ወደ ታች ወደ ላይ አንጋጠህ ነው የምንለምነው። ስትለምን ራሱ ግልጽ ያለ እኮ ነው። ይሄ አሻማም እኮ ወደ ላይ አንጋጠህ ነው የምትለምነው። ያ አላህ ያ ረብ የምትለው እጅን ወደ ላይ ዘርግተህ ነው። ይሄ ነው አሉ። አዎ ላ ሚን አስፈል ليس من وصف الربوبية والألوهية في شيء. وعليه እንደዚሁም ما روي في الحديث أن رجلا أتى إلى النبي صلى الله عليه وسلم بأمة سوداء አንድ ጥቁር ባሪያ ይዞ መጣ። فقال እኔ ሁር ነፃ ልላት እፈልጋለሁ አለ። ነፃ ላወጣት እፈልጋለሁ አለ።
አፈቱይዙ ኢሃዲ ብሎ ጠየቀች فقال لها النبي صلى الله عليه وسلم ነብዩ አላት አምነሻል አማኝ ነሽ እንዴት ነሽ فقالت نعم فقال أين الله فأشارت إلى السماء فقال اعتقها فإنها مؤمنة አማኝናት ነው ጻልቅ ይሄ ተነግሮላችኋል የሚያደርጉትን ያድርጉት እዛው ሐዲስና ቁርአን ተናግረናልኛ እኮ ዋናዎቹን ትልልቆቹን ራሱ ተናግረናል ግልጽ ያለ ተመልከቱ ሌላ ዙጋ ሌላም አለ ቀጣይ ሶስት ኢማም ማሊክ ረሂመሁላህ በ93 ተወልደው በ179 ነው ከዛ ዓለም በሞት የተለዩ ይሄ እንደ በይሃቂ አልአስማኡ ሲፋት ላይ የሳቸውን ሰነድ ደግሞ ያመጣዋል ሌሎች ብዙ ሰነዶች ከመኖራቸው ጋር ማለት ነው ባረከላሁ ፊኩም ነው እንዲህ ይላል يحيى بن يحيى يقول كنا عند مالك بن انس እኛ ማሊክ ብኑ አነስ ጋር ከለታት እንዲቀን ነበር فجاء رجل فقال يا ابا عبد الله አላቸው الرحمن على العرش استوى فكيف استوى استواء እንዴት ነው ብሎ ጠየቃቸው እንዴት ነው ብሎ ጠየቀ እንደዚህ ማለት ከይፍያ መናገር ነው ይሄ ያላየነውን ወይ ኸበረን ሷዲቅ ያልመጣበትን ወይ ቢጤውን ያላየነውን ነገር መግለጽ አይቻልም ተባብለናል አዎ ይሄን አሉና ነገሩ قال ان فكيف استوى ሲላቸው قال فأطرق مالك برأسه حتى علاه العرق ላጥ ምቅስ ከሚያደርጋቸው ድረስ ተደገጡ አቀረቀሩዋል ቀናሉና ጠያቂው የት ነው አሉ የጠየቀውን ሰው ማለት ነው ምን አሉት እንዲህ ብለው መለሱለት አልስቲዋኡ غير مجهول አሉት ምንም ተሳት አይደለም استوى ምንድነው ከላይ መሆን እንዴት على عرش استوى على عرش على عرش استولى እንደሆነ ግልጽ ያለ ነው استوى في لغة العرب ግልጽ ባለ ቋንቋ የምታስቀምጠው በምን አይነት መልክ ነው فإذا استويت أنت ومن معك على الفلك كلاي مهون ነው ከጀልባው ከላይ لتستووا على ظهوره لتستووا على ظهوره በግልጽ ነው የተቀመጠው استوى بعلى በተለይ بعلى مستوى መያያዣ ተይዞ ጃራ على ስለዚህ ታወቀ ነው ማዕናው ግልጽ ነው الاستواء معلوم አላህ ከአርሹ በላይ ነው ማለት ነው አዎ ግልጽ ነው ይላል እሱም ይመጣና አዎ ግልጽ ነው ለማደናቆር ማለት ነው አዎ ግልጽ ነው ተቆጣጣ የለም እኮ አይገናኝም እኮ የለም والكيف غير معقول كيفياው ግን غير معقول ነው መጅሁል ነው አይታወቅም والإيمان به الله كيفية የለው ማለት አይደለም كيفية ያለው እኛ እናቀም እንጂ ለሀያሉ ጌታ አላህ Subhanahu Wa Ta'ala ከአርሽ በላይ መሆን والإيمان به واجب በዚህ ማመን ደግሞ ግዳጅ ነው ወሱአሉ عنه بدعة ስለ كيفية መጠየቅ ይሄ ቢድዓ ነው ብለው ما أراك إلا مبتدعا فأمر به أن يخرج እንዲወጣ አዘዙ ተወጣ ስለዚህ استوى أو الاستواء معناه معلوم قلص ياله فنتو ياله يما يشاما ነው بارك الله فيكم المزني من أنبل تلاميذ إمام الشافعي رحمه الله تعالى مزني كمتو 75 እስከ 264 ነው የቆዩት شرح السنة ላይ የሚናገሩት አላቸው ይኸው ምን አሉ لا ينال عال على عرشه بائن من خلقه عال على عرشه ከአርሹ በላይ ነው بائن من خلقه ከፍጥረቱ የተለየ ነው እነዚህኞቹ ግን بائن من خلقه አይደለም ከዱንያም ውስጥ አይደለም ዱንያም ውጭ አንልም ይሄ ነው አካሄዳቸው ውጭ ነው ካሉ የሆነ ነገር እንትን ውስጥ ነው አንልም ውጭ ነው አንልም ከላይም ነው አንልም ከታችም ነው አንልም ይሄው እየነገሩ ያለው ሰው عالن على عرشه بائن من خلقه ብለው ተናገሩ ግልጽ ባለ መልኩ ግልጽ ባለ ቋንቋ ባረከላሁ ፊክ እየሰማችሁ ነው ኢማሙ አህመድ ረሂመሁላሁ ተዓላ ሙስነዳቸው ላይ ከ241 እስከ 164 ነው የቆዩ ከ164 እስከ 241 ማለት ነው ያው በ164 ተወለዱ በ241 ሞቱ ማለት ነው እና ምንድነው እሳቸው ደግሞ እንዲህ ይላል እየሰማችሁ ነው
ይሰማል በጣም ይግራ ቢሰማ ይሰማ ኢንሻአላህ እዚህ ላይ ያው የአብዱላህ እብን መስዑድ እንዲሁም ከንትን የተጠቀሰ ሌሎችም ከመኖራቸው ጋር ማለት ነው ያው እንዲህ ይላል ስለ አኢሻ الله سبحانه وتعالى وأنزل الله براءتك من فوق 7 سماوات جاء به الروح الأمين وأنزل الله براءتك الله سبحانه وتعالى نصم هنشن أورد من فوق 7 سماوات الله سبحانه وتعالى كسبت سماي بلاي الله سبحانه وتعالى الرد على الجهمية يميل الله ايوه ازاي يدقمون الجهمية بيان ما أنكرت الجهمية أن يكون الله على العرش كعرش ولا يمهون يتقاوموا إنما جهميات يغراسوا رؤسو يا انتن الآن يقلس الله لراسو جهميات الله كعرش ولا يمهون مقاوماتهم بالتملكة فقلنا لما أنكرتم أن يكون الله على العرش الله كعرش بلاي مهون من እንዲቃወሙ አደረጋቸው وقد قال تعالى الرحمن على العرش استوى ብሎ ይያል ይሄንን እነሱ እንካር ያደርጋሉ فوق العرش الله في كل مكان موجود ነው እነሱ እምነትና ይሄንን ኢማም አህመድ رحمه الله تعالى ይሄንን ይገልጻሉ ሌላ እዚሁ ላይ የተናገሩት አለ እዚሁ الرد على الجهمية የሚለው ኪታብ ላይ አንድ ነገር ምን እንዳለ ታውቃላችሁ አህባሾች እንደዚህ አይነት የሚመታቸው ኪታብ ካለ ተሽኪክ ያደርጋሉ ወይ ኢማሙ አህመድ ወይ ተጽፎባቸው ነው ወይ እንደዚህ ተብሎ ነው ወይ እንደዚህ ተብሎ ነው የማይሉት ነገር የለም ለምን ሙሉን ሐዲሱ ሲመጣባቸው ከነብዩ አይደለም በአቅላቸው ሶሂህ ሐዲስ አንተ ሙተፈቅ አለይ ቢሆንም خبر الاحد ከሆነ ወለው ካነ ሙተዋቲር ከሆነ እንኳን እዚህ ደረጃ ድረስ ይሆኑ የደረሱ እኮ ናቸው አቅላችን እናስቀድማለን ይቀድሙና አቅለውም على النقل ከነቅል ይልቅ አቅል ነው የሚያስቀድሙን አቅል ጋር ከተቃረነ ሐዲስን ይተውታል ውሸት ነው እንላለን ገለጥ ነው እንላለን አውሩ ተሳስቷል እንላለን ይሄ እኮ አዋጅ በግልጽ ነው ለኛ የነገሩን እኛ እኮ በአደባባይ እኮ ነግረውናል የኛ የመረዳት ያለ መረዳት እንጂ በግልጽ ነግረውናል አቅላችን ነው የምናስቀድመው አቅላችን ጋር ካልገጠመን ወረወራ እንተዋለን አንቀበለውም እኮ ነው ያሉት ከነዚህ ያቀበሉት የተናገሩት ይሄንን እኮ ነው ስለዚህ ነብዩ ሐዲስ ላይ ሐዲሱል ጃሪያ ላይ ያንን እያደረጉ በተለያዩ ቁርአን አንቀጾች ላይ የተለያየ ነገር ከራሳቸው ለምን አቅል ስለማይቀበለው አቅል በሚቀበለው እንፈስረው ላኢላሃ ኢላላህ ግልጽ የሆነ ነገር የመጣውን ነገር ማለት ነው እንደዛ ነው እያደረጉ ያለው አዎ እንግዲህ እነሱን የሚቃረን ኪታብ ካለ ወይ ሌላ ሹብሃ ውስጥ ይከታሉ ተመልከታው የኢማሙ አህመድ አሁን ልንገርህማ እዛው ላይ ማለት ነው لأن يالو جيتا الله وهو الله في السماوات وفي الأرض بمريتم بسماياتم تملاكي لأن يالو جيتا السو الله نو يلال يقولوا اندها لساتشو هو إله من في السماوات وإله من في الأرض يمريتم لالو انتم ፍጥረት አምላክ ነው ተመላኪ ነው በሰማይም ላለው ተመላኪ ነው ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ወሆ على العرش እሱ ግን ከአርሹ በላይ ነው وقد احاط علمه بما دون العرش ከአርሽ በታች ያለውን ደግሞ በእውቀቱ ከቦታል لا يخلو من علمه مكان ولا يكون علم الله في مكان دون مكان ማንም በየትኛውም ቦታ ላይ ከአላህ እውቀት ነፃ ውጭ የሆነ ከሱ ቁጥጥሮች ከሱ እውቀት ውጭ የሆነ ነገር የለም የሱ እውቀት ሆነ ቦታ ላይ ተንጸባርቆ ከሆነ ቦታ ላይ ግን ባዶ አይሆን ላ ይኸው አላህ Subhanahu Wa Ta'ala እንግዲህ هو إله من في السماوات وإله من في الأرض وهو على العرش ይላል ኢማም አህመድ رحمه الله تعالى የሰማችሁ ይመስለኛል أيها الإخوة